የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ጋብርኤል ግራቪና ከኃላፊነት መልቀቃቸውን አስታወቁ። ከጥቅምት 2018 ጀምሮ ለ7 ዓመታት የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት የነበሩት ግራቪና ጣሊያን በተከታታይ ለሶስተኛ ጊዜ ከዓለም ዋንጫ ውጭ መሆኗን ተከትሎ በገዛ ፈቃዳቸው ከኃላፊነት መልቀቃቸው ይፋ ሆኗል። በአሰልጣኝ ጄናሮ ጋቱሶ የተመራው የጣሊያን ብሔራዊ ቡድን በመጨረሻ የፕሌኦፍ ጨዋታ በቦስኒያና ሄርዘጎቪና በመሸነፉ በ2026 ዓለም ዋንጫ ላይ እንደማይሳተፍ ተረጋግጧል። የጣሊያን እግር ኳስ ፌዴሬሽን አዲስ ፕሬዝዳንታዊ ምርጫ ሰኔ 22 2026 እንደሚካሄድም ተገልጿል። የአራት ጊዜ የዓለም ሻምፒዮኗ ጣሊያን በ2022 በሰሜን ማሴዶኒያ፣ በ2026 በቦስኒያ ተሸንፋ ከዓለም ዋንጫ ውጭ ስትሆንና በ2024 የአውሮፓ ዋንጫ በ16 ውስጥ ጥሎ ማለፍ በስዊዘርላንድ ተሸንፋ ከውድድር ስትሰናበት የ72 ዓመቱ ጋብርኤሌ ግራቬና የጣሊያን እግር ኳስ መሪ ነበሩ። ጣሊያንን ለአውሮፓ ዋንጫ ክብር ያበቃው ሮቤርቶ ማንቺኒ፣ ሉቺያኖ ስፓሌቲ እና ጄናሮ ጋቱሶ በፕሬዚዳንት ግራቪና ስር የአዙሪ ኃላፊነትን የተረከቡ አሰልጣኞች ናቸው። ጋብርኤሌ ግራቪና የእግር ኳስ ፌዴሬሽኑ ፕሬዚዳንት ከመሆናቸው በፊት የጣሊያን ሶስተኛ ዲቪዚዮን የሊግ ፕሬዚዳንት በመሆን ሰርተዋል። በተያያዘ ዜና የጣሊያን ብሔራዊ ቡድን የልዑክ መሪ የነበረው ጂያንሉጂ ቡፎን በገዛ ፈቃዱ ከኃላፊነት መልቀቁን ይፋ አድርጓል። የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ጋብርኤሌ ግራቪና ከኃላፊነት መልቀቃቸውን ካሳወቁ ከሰዓታት በኋላ የቀድሞው ታላቅ ግብ ጠባቂም ራሱን ከኃላፊነት አንስቷል። በ2006 ከጣሊያን ጋር የዓለም ዋንጫን ያሸንፈው የ48 ዓመቱ ጂጂ ቡፎን ከ2023 ጀምሮ የአዙሪ ቡድን መሪ በመሆን ሲያገለግል ቆይቷል። የ2026 ዓለም ዋንጫ የፍጻሜ ጨዋታ የትኬት ዋጋ $11,000 መድረሱ ይፋ ሆነ። በ2022 የካታር ዓለም ዋንጫ የፍጻሜ ጨዋታ ላይ ውድ የነበረው የትኬት ዋጋ $1,600 ሲሆን ፊፋ ለዘንድሮ የፍጻሜ ጨዋታ በአዲስ መልክ ያቀረበው የትኬት ዋጋ $10,990 ደርሷል። ፊፋ ከዚህ ቀደም ባወጣው የፍጻሜ ጨዋታ የትኬት ዋጋ $8,680 ነበር። በዚህም የ$2,310 ጭማሪ አሳይቷል። ሁለተኛ ደረጃ የተሰጠው የፍጻሜ ጨዋታ የትኬት ዋጋ ታህሳስ ወር ላይ ከነበረው ከ5,575 ወደ $7,380 ከፍ ሲደረግ፣ ሶስተኛ ደረጃ የተሰጠው የትኬት ዋጋ ከ4,185 ወደ $5,785 የዋጋ ጭማሪ ተደርጎበታል። ፊፋ ለ2026ቱ የዓለም ዋንጫ የትኬት ዋጋን ለመወሰን ዳይናሚክ ፕራይሲንግ የተሰኘ ሞዴል ተግባራዊ በማድረጉ የትኬት ዋጋው ከእግር ኳስ ቤተሰቡ በሚቀርበው ፍላጎት መሰረት ሊጨምር ወይም ሊቀንስ ይችላል ብሏል። የጂያኒ ኢንፋንቲኖ አስተዳደር ከትኬት ሽያጭ የሚገኘው ትርፍ በታዳጊዎች የእግር ኳስ ፕሮጀክቶች ላይ ኢንቨስት ይደረጋል ብሏል። የአልናስሩ አጥቂ ክርስቲያኖ ሮናልዶ ከ33 ቀናት በኋላ ከጉዳት አገግመው ለጨዋታ ዝግጁ መሆኑ ተገለጸ። በሳውዲ ፕሮፌሽናል ሊግ 27ኛ ሳምንት ጨዋታ አልናስር ዛሬ ምሽት 3 ሰዓት ጀምሮ በሜዳው አልናጂማን በሚያስተናግድበት ጨዋታ ላይ ሮናልዶ በቡድኑ ስብስብ ውስጥ ይካተታል ተብሏል። የ41 ዓመቱ ፖርቱጋላዊ ከአንድ ወር በፊት አልናስር አልፋይሃን 3-1 ባሸነፈበት ጨዋታ ላይ የጡንቻ ጉዳት ገጥሞት 81ኛው ደቂቃ ላይ ተቀይሮ መውጣቱ ይታወሳል። በዚህም ክርስቲያኖ ሮናልዶ የአልናስር ሁለት የሊግ ጨዋታዎችና ፖርቱጋል በወዳጅነት ጨዋታ ከሜክሲኮና አሜሪካ ያደረገቻቸው ጨዋታዎች ላይ አልተሰለፈም ነበር። ኤርሊንግ ሃላንድ የእንግሊዝ ፕሪምየር ሊግ ከፍተኛ ተከፋይ ተጫዋች መሆኑ ተገለጸ። የፈረንሳዊ ጋዜጣ ሌኪፕ እንደዘገበው የማንቸስተር ሲቲ አጥቂ ኤርሊንግ ብራውት ሃላንድ በወር 2.63 ሚሊዮን ዩሮ ተከፋይ በመሆን ቀዳሚው ተጫዋች ሆኗል። የሊቨርፑሉ ሞሐመድ ሳላህ በወርሃዊ 2 ሚሊዮን ዩሮ ክፍያ ሁለተኛ ደረጃ ላይ ተቀምጧል። የማንቸስተር ዩናይትዱ ካሴሚሮ እና የሊቨርፑሉ ቨርጂል ቫንዳይክ በእኩል 1.75 ሚሊዮን ዩሮ ወርሃዊ ክፍያ ሶስተኛ ከፍተኛ ተከፋይ ተጫዋቾች ናቸው። ብሩኖ ፈርናንዴስ እና ቡካዮ ሳካ እኩል 1.5 ሚሊዮን ዩሮ እንደሚከፈላቸውም ታውቋል። በአሰልጣኞች የማንቸስተር ሲቲው ፔፕ ጓርዲዮላ ወርሃዊ 1.92 ሚሊዮን ዩሮ በማግኘት የፕሪሚየር ሊጉ ከፍተኛ ተከፋይ አሰልጣኝ ሆኗል። ከፔፕ ጓርዲዮላ በመቀጠል የአርሰናሉ ሚኬል አርቴታ በ1.25 ሚሊዮን ዩሮ ሁለተኛ፣ የአስቶን ቪላው ኡናይ ኤምሬ በ770 ዩሮ ወርሃዊ ክፍያ ሶስተኛ ደረጃን ይዘዋል። የስፔን ላሊጋ ከፍተኛ ተከፋይ ተጫዋቾችን ደረጃ የሪያል ማድሪዶቹ ኪሊያን ኤምባፔ እና ቪኒሲየስ
ቪኒሲየስ ጁኒየር በወር 2.67 ሚሊዮን ዩሮ በማግኘት ይመራሉ። ዴቪድ አላባ ከሪያል ማድሪድ፣ ሮበርት ሌቫንዶቭስኪ ከባርሰሎና፣ ጁድ ቤሊንግሃም ከሪያል ማድሪድ እና የአትሌቲኮ ማድሪዱ ግብ ጠባቂ ያን ኦብላክ ተከታዮቹን ደረጃዎች ይዘዋል። በጀርመን ቡንደስሊጋ ሃሪ ኬን በወር 2.1 ሚሊዮን ዩሮ ደሞዝ ቀዳሚ ሲሆን ጀማል ሙሲያላ፣ ማኑኤል ኖየር፣ ጆሹዋ ኪሚክ እና ዳዮ ኡፓሚካኖ ከባየር ሚኒክ እስከ አምስተኛ ያለውን ደረጃ ይዘዋል። አሰልጣኝ ፔፕ ጓርዲዮላ የማንቸስተር ሲቲ ቀጣይ ቆይታውን ለመወሰን የውድድር ዘመኑ እስከሚጠናቀቅ እንደሚጠብቅ ተገለጸ። ስፔናዊው አሰልጣኝ ከዘንድሮ የውድድር ዘመን መጠናቀቅ በኋላ በማንቸስተር ሲቲ ለቀጣይ አንድ የውድድር ዓመት የሚያቆይ ውል አለው። ፔፕ ጓርዲዮላ ዘንድሮ ይለቃል ወይስ በቀጣይ ዓመትም በሲቲ ይቆያል በሚለው ጉዳይ ላይ አሰልጣኙ እስካሁን የመጨረሻ ውሳኔ ላይ እንዳልደረሰ ቴሌግራፍ ጋዜጣ ዘግቧል። የ55 ዓመቱ ፔፕ ጓርዲዮላ በውድድር ዓመቱ መጨረሻ ማንቸስተር ሲቲን የሚለቅ ከሆነ ከአሰልጣኝ ኤንዞ ማሬስካ፣ ዣቢ አሎንሶ እና ቪንሰንት ኮምፓኒ አንዳቸው ሊተኩት ይችላሉ እየተባለ ነው። ዘንድሮ በአሰልጣኝ ፔፕ ጓርዲዮላ መሪነት የካረባ ዋንጫን ያሸነፈው ማንቸስተር ሲቲ ከአውሮፓ ቻምፒየንስ ሊግ በሪያል ማድሪድ በጊዜ ቢሰናበትም በፕሪሚየር ሊግ እና በኤፍኤ ካፕ ለዋንጫ እየተፎካከረ ይገኛል። በማንቸስተር ዩናይትድ የሚፈለገው አሰልጣኝ ሉዊስ ኤንሪኬ በፓሪስ ሰን ጀርመን አዲስ ውል ለመፈረም መቃረቡ ተገለጸ። እንደ ፈረንሳዩ ጋዜጣ ለኪፕ ዘገባ ከሆነ ስፔናዊው አሰልጣኝ በፓሪስ እስከ 2030 ለመቆየት ፊርማውን ማኖር ብቻ ቀርቶታል። ሉዊስ ኤንሪኬ በወር 1 ሚሊዮን ዩሮ የነበረው ደሞዙ በ660 ሺህ ዩሮ ጨምሮ በዓመት 20 ሚሊዮን ዩሮ የሚያስገኝለትን ስምምነት ከፓሪስ ሰን ጀርመን ጋር ይፈራረማል ተብሏል። ይህም የፈረንሳይ ሊግ ከፍተኛ ተከፋይ ከሆነው ኦስማን ዴምቤሌ ዓመታዊ 18 ሚሊዮን ዩሮ በ2 ሚሊዮን ዩሮ ብልጫ ይኖረዋል። የአትሌቲኮ ማድሪዱ ዲየጎ ሲሞኔ በዓመት 29.8 ሚሊዮን ዩሮ በማግኘት የዓለም ከፍተኛ ተከፋይ አሰልጣኝ ሲሆን የአልሂላሉ ሲሞኔ ኢንዛጊ በ25.1 ሚሊዮን ዩሮ ሁለተኛ፣ የማንቸስተር ሲቲው ፔፕ ጓርዲዮላ በ23.8 ሚሊዮን ዩሮ ሶስተኛ ደረጃ ላይ ተቀምጠዋል። የናፖሊው አንቶኒዮ ኮንቴ እና የአርሰናሉ ሚኬል አርቴታ በ15 ሚሊዮን ዩሮ ዓመታዊ ደሞዝ እስከ 5 ያለውን ደረጃ ይዘዋል። የአስቶን ቪላው ጄደን ሳንቾ በትከሻ ጉዳት እስከ 3 ሳምንታት ከሜዳ ይርቃል ተባለ። አስቶን ቪላ በወዳጅነት ጨዋታ ባለፈው ሳምንት የስፔኑ ኤልቼን 2-1 ሲያሸንፍ ጄደን ሳንቾ የትከሻ ጉዳት ገጥሞት በመጀመሪያው አጋማሽ መጨረሻ ደቂቃዎች ላይ ተቀይሮ ወጥቷል። አስቶን ቪላ በዩሮፓ ሊግ ሩብ ፍጻሜ ከቦሎኛና በፕሪሚየር ሊጉ ከኖቲንጋም ፎረስት በሚያደርጋቸው ጨዋታዎች ላይ የ26 ዓመቱ እንግሊዛዊ አይሰለፍም ተብሏል። ጄደን ሳንቾ ከማንቸስተር ዩናይትድ በውሰት አስቶን ቪላን ከተቀላቀለ ወዲህ በሁሉም ውድድሮች 31 ጨዋታዎችን አከናውኖ አንድ ጎል ሲያስቆጥር 3 ግብ የሆኑ ኳሶችን አቀብሏል። አትሌቲኮ ማድሪድ የአታላንታውን አማካይ ኤደርሰንን ለማስፈረም መስማማቱ ተነገረ። የአሰልጣኝ ዲዬጎ ሲሞኔ ቡድን ብራዚላዊውን አማካይ ኤደርሰንን ለማስፈረም ከተጫዋቹ ጋር በግል ጉዳዮች ላይ መስማማቱ ተገልጿል። በማንቸስተር ዩናይትድ፣ ዩቬንቱስ እና ኢንተር ሚላን ሲፈለግ የነበረው የ26 ዓመቱ አማካይ ለዝውውር አትሌቲኮ ማድሪድን ከ35 እስከ 40 ሚሊዮን ዩሮ ድረስ ወጪ ያስደርገዋል ተብሏል። አትሌቲኮ ማድሪድ በቅርብ ጊዜያት አዴሞላ ሎክማን፣ ጂያኮሞ ራስፓዶሪ እና ማቴዎ ሮጄሪን ከአታላንታ ማስፈረሙ ይታወሳል። በመጨረሻም አዲሱ የቶተንሃም አሰልጣኝ ሮቤርቶ ዲዘርቢ በቀጣይ ክለቡን ለማጠናከር የዩቬንቱስን አማካይ ማኑኤል ሎካቴሊን ማስፈረም እንደሚፈልግ ካልቺዮ መርካቶ ዘግቧል። ለሚከተለው አጨዋወት በቴክኒክ የላቀ በቦታ አያያዙ ብልህና በጫና ውስጥ ጨዋታ የሚቆጣጠር አማካይ የሚፈልገው የ46 ዓመቱ አሰልጣኝ ሮቤርቶ ዲዘርቢ በሳሶሎ አብሮት የሰራው ማኑኤል ሎካቴሊን ቀዳሚ የዝውውር ኢላማው አድርጓል። ዘንድሮ ለዩቬንቱስ በሁሉም ውድድሮች 39 ጨዋታዎች ላይ የተሰለፈው የ28 ዓመቱ ጣሊያናዊ 3 ጎሎች አስቆጥሮ 2 ግብ የሆኑ ኳሶችን አቀብሏል።